ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ሴዶ ማርሻል አርት አዲስ ነገር አስደምጧል ውድድሩን አልወዳደርም ምክንያቱም ጆኒ በፌስ ኦፍ ፎክስ ይዞ የመጣው እንቁላል ድግምት እንዳለበት ተነግሮኛል በሃይማኖትም ሰዎች በትልልቅ ሰዎች አስጠይቂያለሁ ስለዚህ በቀጣይ ነሐሴ 21 የሚደረገው ውድድር ላይ አልሳተፍም በጣም ይቅርታ ትኬት የቆረጣችሁ በእለቱ ሌላ ተወዳዳሪ ካመጣችሁልኝ ልወዳደር እችላለሁ የሚል መልእክት አስተላልፏል እንግዲህ የአድዋ ፋይት ናይት 4 ቀናት ብቻ ነው የቀሩት እንደምታውቁት ነሐሴ 21 በጣም የሚጠበቅ ነው ከ100,000 ብር ጀምሮ ትኬት የተቆረጠለት ትልቅ ፋይት ነው 11 ውድድሮች አሉት ሴዶ ማርሻል አርት እንግዲህ ዛሬ ይሄንን መግለጫ ይሄንን ማስታወቂያ ወይም ይሄንን መልእክት አልወዳደርም የሚለውን ያመጣበት ምክንያት በርካቶችን እያነጋገረ የሚገኝ ነው በእርግጥ ለውድድሩ ሰስፔንስ ለመፍጠር ነው የሚለውም አንዳንድ ሰዎች ይቀበሉታል ግን አሁን በውድድሩ መጨረሻ ጫፍ ላይ ተደርሶ 11ኛ ሰዓት ላይ እንደምንለው እንደዚህ አይነት ማስታወቂያዎች ሰውን ከማደናገርና ለውድድሩ ያላቸውን ጉጉት እንዲቀንስ ከማድረግ ውጪ ሌላ ፋይዳ የለውም የሚልም መላምት አላቸው እንግዲህ ያው እንደሰማችሁት ከተወሰነ ቀናት በፊት ሴዶ ማርሻል አርት ራሱ የ100,000 ብር ትኬት ታልቋል ሌሎችም ዋጋ የተቆረጠላቸው ትኬቶች አልቀዋል የ30,000 ብርና የ20,000 ብር ትኬት ብቻ ነው የቀረው ምናልባት እንግዲህ ትኬቱ ሁሉም ተሽጦ በማለቁ ለውድድሩ የሚገቡ ሰዎችን እርግጠኛ በመሆናቸው የበለጠ ለማወዛገብ ለማደናገር የተፈጠረ ማስታወቂያ ነው ወይስ በትክክልም ውድድሩ ላይ ሴዶ ማርሻል አርት አይወዳደርም የሚለው ሐሳብ እያነጋገረ ይገኛል ምንም ጥርጥር የለውም በርካቶች እንደሚሉት ለውድድሩ የበለጠ ሰዎች ትኩረት እንዲሰጡት ለምን እንደዚህ ሆነ ብለው አጀንዳቸው አድዋ ፋይት ናይት አጀንዳ እንዲሆን የማድረግ ነው እንጂ ሴዶ ማርሻል አርት 11ኛ ሰዓት ደርሶ እዚህ ላይ ደርሶ እምቢ የሚልበትም ምክንያት የለም ምክንያቱም ፕሮፌሽናሊ በርካታ ዋጋ ከፍሏል ጊዜ አውጥቷል ብዙ ስፖንሰሮች ለዚህ ውድድር የበኩላቸውን አስተዋጽኦ አበርክተዋል እሱም ለፍቷል ይሄን ውድድር ለማድረግ ስለዚህ እምቢ ቢል እንኳን በተለያየ ምክንያት አልወዳደርም ቢል እንኳን የሱንም ክብር የቀጣይ ስፖርት ላይፉንም የሚያበላሽ ስለሆነ ይሄ ሊሆንም እንደማይችል ቅድመ ግምት ይሰጣሉ ግን ሰስፔንስ ለማድረግ ስለ ውድድሩ የበለጠ ሰዎች እንዲነጋገሩ ለማድረግ ነው ግን ይሄ ማስታወቂያ አፕሮፕሪየት አይደለም ትክክል አይደለም በዚህ መልኩም መሰራት የለበትም ምክንያቱም ሐሙስ 4 ቀን ብቻ ነው የቀረው የሚልም እሳቤዎች አሉ እናንተ ምን ትላላችሁ ሴዶ ይሄኛውን ሐሳብ በሰጠበት ላይ ያላችሁ መልከታ በውድድሩ ላይ የሚፈጥረው መልካምም ሆነ መልካም ያልሆነ ገጽታስ እንዴት ይታያል የሚለው ላይ ሐሳብ አስተያየታችሁን ስጡን ለማንኛውም ያው አዘጋጆቹ ከፍተኛ ዝግጅት አድርገዋል ነሐሴ 21 በመላ ኢትዮጵያውያን በአዘጋጆቹም በስፖርተኞቹም በናፍቆት የሚጠበቅ ነው የሴዶ መልእክት ግን ያው እንደተለመደው ነው በነገራችን ላይ ሴዶ የመጀመሪያው አይደለም ማለት እንደምታስታውሱት በርካታ ብሮች ጠየቀ ውድድሩን እንደማይወዳደር 10 ሚሊዮን ብር ጠየቀ ሰስፔንስ የማድረግ ለውድድሩ የበለጠ ሰዎችን እንዲፈልጉት ሰዎች ውድድሩ ላይ ትኩረት እንዲያደርጉ የማድረግ ዝንባሌዎች እንዳሉት ከዚህ ቀደም ወደ ኋላ መለስ ብሎ ታሪኮችን ማየት ነው ለምሳሌ ታይላንድ ሲሄድ በቃ ከሀገር ሸሽቻለሁ ብሎ ማስታወቂያ ሰርቶ ነበር ከዛ ተመለሰ ስለዚህ ይሄኛውም ትሬንድ የዛ አይነት ሐሳብ ሊሆን ይችላል የሚል መላምቶች አሉ ለማንኛውም ኮሜንት ላይ አስፍሩልን ጭላሎ ቲዩብ ነው ሰብስክራይብ አድርጉ የሴዶን መልእክት ግን ባጭሩ ላስደምጣችሁ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ እገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ከዚህ ከበቀሉ ጋር አልገባም ይሄው ቲሸርታችሁን ጉሰዱ አልፈልግም